ታሪኩ የሚጀምረው በኮሪያ ሀገር ውስጥ ሲሆን አንድ በክፉኛ ሁኔታ ወድቆ የተጎዳ ወጣትን ሕይወት ለማዳን አንድ አምቡላንስ በመንገድ ላይ በከፍተኛ ፍጥነት ወደ ሆስፒታል ሲበርግ የተመለከትን ነው። ይህ ወጣት ልዩ ኃይል አለኝ ብሎ ከአንድ ከፍታ ቦታ ላይ በመዝለል ለመብረር ሲሞክር ነበር እንክትክት ወጥቶ ለዚህ በቃው። አምቡላንሱ በቻለው ፍጥነት ሆስፒታል ቢያደርሰውም ነገር ግን ጊዜው ረፍዶ የወጣቱ ሕይወት ባሳዘኝ ሁኔታ አልፎ ነበር። ሐኪሞቹ ግን በነገሩ ግራ ተጋብተዋል። ምክንያቱም እንዲህ ያለ ጤነኛና ጠንካራ ወጣት ለምን እንዲህ በቶሎ ሞተ ሲሉ ተነጋገሩ። ሰውነቱን ሲመረምሩት እያንዳንዱ የውስጥ አካሉ ፍጹም ጤነኛና እጅግ ጠንካራ መሆኑን አዩ። ግን ወጣቱ አስከሬኑን የሚረከብለት ዘመድም ሆነ ቤተሰብ አልነበረውም። ስለዚህ ሐኪሞቹ አንድ ውሳኔ ላይ ይደርሳሉ። እነዚህን ጤነኛ የሰውነት ክፍሎቹን አውጥተው ለሌሎች ታማሚዎች በመለገስ የሰዎችን ሕይወት ለማዳን ይወስናሉ። ከዚያም በቀዶ ጥገና በጠቅላላው 6 የሰውነት ክፍሎቹን ወሰዱ። ይህም አንድ ሰው ሊለግስ ከሚችለው ከፍተኛ ቁጥር ነው። ይሄ ልጅ ግን ደዶሮ በላለቱት በፈጣሪ ግን ይዞት ከሚቀበር ኖርማል ነው። እሺ ለማንኛውም ቀዶ ጥገናውን አጠናቀው ወጡ። ግን ሐኪሞቹ በጣም ደክሟቸው ነበር። አሁንም ስለ ወጣቱ አስገራሚ ጥንካሬ ያወራሉ። የልጁ ሰውነት እጅግ ለየት ያለ ከመሆኑ የተነሳ ቀዶ ጥገና ሲያደርጉባቸው የነበሩ መሳሪያዎች ሁሉ ይሰባበሩባቸው ነበር። በዚህ ቅጽበት አንዲት ነርስ በከፍተኛ ፍርሃት እየጮኸች ከቀዶ ጥገና ክፍሉ ትወጣለች። ሐኪሞቹ ተመልሰው ሲገቡ ግን የተመለከቱት ነገር በጣም ለየት ያለ ነበር። የወጣቱ አስከሬን በተሸፈነው ልብስ ውስጥ ሆኖ እየተነነ እየጠፋ ነበር። እጁ ላይ ያለው ንቅሳትም አብሮ ይደበዛል። ሁሉም ባዩት ነገር ደንዝዘው ቆሙ። በስማም ምን አይነት መንፈስ መጣብን ብለውም ክፍሉን ጥለው ይሸሻሉ። የድርጊት ከተፈጠረ ከአንድ ሳምንት በኋላ ሚሱ የተባለች ቆንጆ ልጅ ሆስፒታል ውስጥ ከአባቷ ጋር ምክር ስትቀበል እንመለከታለን። ሚሱ ማለት በከባድ የልብ ህመም ትሰቃይ የነበረች ልጅ ስትሆን ነገር ግን በአጋጣሚ የዚህን ምስጢራዊ ወጣት ልብ በንቅለ ተከላ እንድታገኝ የተደረገች ልጅ ናት። ልቡ ከተረገሳት በኋላ ሐኪሙ ምንም አይነት ህመም ስላልተሰማት በጣም እየተገረመ ነው። ብዙውን ጊዜ አዲስ ልብ የተሰጣቸው ሰዎች ሰውነታቸው አዲሱን አካል ለመቀበል ሲታገል ከፍተኛ ህመም ይፈጠርባቸዋል። እሷ ግን ከመቼውም ጊዜ በላይ ጤነኛ ነኝ ስላለችው ነበር የገረመው። ስለዚህ ምንም አይነት የጤና ስጋት ስለሌለባት ሐኪሙ ወደ ቤቷ እንድትሄድ ይፈቅድላታል። ሚንሱም በሐሴት ተሞልታ ከአባቷ ጋር ደስታዋን ለማክበር ወደ አንድ ምግብ ቤት ታመራለች። ሚንሱ ምግቡን ባናቱ ስታጣድፈው አባቷ የምግብ ፍላጎቷ እንዲመጨመሩ በጣም ያስገርመዋል። ጭራሽ ከሆስፒታል የወጣች አትመስልም ነበር። እንዲሁም እጇ ላይ አንድ እንግዳ ንቅሳት ያያል። ከዚህ በፊት እጇ ላይ ንቅሳት ስላልነበር ግራ ይገባዋል። እሷ ግን ከቀዶ ጥገናው በኋላ የወጣብኝ ጠባሳ ነው፣ ትንሽ ቆይቶ ይለቃል በማለት ብዙም ትኩረት አልሰጠችውም። ከዚያም ሚንሱ ለኦሎምፒክ ሻምፒዮን ለመሆን ካላት ጉጉት የተነሳ የቦክስ ስልጠናዋን መቀጠል እንደምትፈልግ ለአባቷ ትነግረዋለች። አባቷ ግን በእንባ ተሞልቶ እናቷም ሆነች አያቷ በልብ ህመም ምክንያት ያለ ጊዜያቸው እንደሞቱ አስታውሷት እርሷም ላይ ተመሳሳይ ነገር እንዳይደርስባት ስለሚሰጋ በፍጹም ልምምድ እንደማታደርግ ይነግራታል። ሚንሱም አባቷን ላለማስከፋት ስትል በሀሳቡ ትስማማለች። በኋላ ላይ አባቷ ልጆችን ወደሚያሰለጥንበት የቴኳንዶ መለማመጃ ቦታ አብረው ትሄዳለች። ከዚያም ከዳር ሆና ስፖርቱን ከጓደኞቿ ጋር መለማመድ ባለመቻሏ በሐዘን ትመለከታቸው ነበር። አባቷም ሁኔታውን ሲያይ ስላዘነላት የታክሲ መመለሻ ገንዘብ ሰጥቷት ወደ ቤቷ እንድትሄድ ነገራትና እሱን ልብሱን ሊቀያየር ሲገባ ሚንሱ አንድ ትንሽ ልጅ ለብቻው ሲለማመድ ትመለከታለች። አባቷም ሳያት አንድ ዘዴ ላሳየው ብላ ዘላ የቦክስ መለማመጃውን ከረጢት በእርግጫ ትመታዋለች። ነገር ግን በሚገርም ሁኔታ ከረጢቱ በእርግጫዋ ኃይል ተወርውሮ ጣሪያውን በሳውና ተተርትሮ ይቆማል። አባቷም ድምጹን ሰምቶ መንጉድ ወረደብን ብሎ በፍጥነት ሲመጣ ሚንሱ ደንግጣ ወዲያውኑ ወደ ትንሹ ልጅ እየጠቆመች አባቴ እሱ ነው እንደዚህ ያደረገው፣ የልጅ በጣም ተስፋ አለው ብላ እውነቱን እንዳይደርስበት ፈርታ ሮጣ ወጣች። ግን በነገሩ ግራ ተጋብታ ምናልባት መለማመጃ ከረጢቱ ችግር ይኖርበት ይሆናል ብላ ራሷን በመሸወር ለማለፍ ሞከረች። በነጋታው ወደ ትምህርት ቤት የምትሄድበት ቀን ነበር። እናም በመንገዱ ላይ እሷን የሚያክሉ እኩዮቿ አብረው እየተቃለዱ ሲሄዱ አይታ ብቸኝነት ተሰማትና ስሜቷን ለመርሳት በፍጥነት ወደ ትምህርት ቤቷ ለመድረስ ዱብ ማለት ጀመረች። ነገር ግን አንድ አስገራሚ ነገር ተከሰተ። ሳታስበው ዳገቱን ከሞተር ብስክሌት በበለጠ ፍጥነት ቀድማ እየሮጠች እንደሆነ ትመለከታለች። ረጅሙን መንገድ በጥቂት ሰከንዶች ውስጥ ፉት አለችው። ይባስ ብሎም እንደ አሜሪካ ሱፐርሂሮዎች በአየር ላይ ወላ ትዘል ጀመር። ሚንሱ በራሷ ችሎታ ተገርማ በደስታ እየሳቀች በከተማው ውስጥ ከጥግ እስከ ጥግ ስትሮጥ በድንገት ከአንድ ትልቅ ተሳቢ መኪና ጋር ትጋጫለች። ግን ምንም አልሆነችም። እንደውም መኪናው ሊገለበጥ ሲል ደግፋ ይዛ መልሰው አቆመችው። አሽከርካሪውም ከመኪናው ወርዶ የተፈጠረውን ሲመለከት
ባለበት ደርቆ ይቀራል። ይህ በእንዲህ እንዳለ ለአንድ ዓመት ያህል ከተኛበት ሳይነቃ በኮማው ውስጥ የነበረ አንድ ሸምገል ያለ ሰው ከሰመመኑ ሲነቃ እንመለከታለን። ልጁም በተፈጠረው ነገር ደንግጣ ቁጭ ብላ እያየችው ነበር። ይህ ሽማግሌ ሰውዬ ከኮማ መንቃቱ ለልጁ ትልቅ መርዶ ሆኖባታል። ምክንያቱም እሷ ቶሎ ቢሞትልኝና ንብረቱን በሙሉ በወርሰው ብላ ተመኝታ ነበር። ነገር ግን ሰውየው ራሱን ስቶ በነበረበት ጊዜ የምትናገረውን ሁሉ ይሰማ እንደነበር ሲነግራት ክፉኛ ትደናገጣለች። አሁን ሰውየው ልክ እንደ አፍላ ጎረምሳ በከፍተኛ ፍላጎት መመገብ ጀምሯል። ልጁም በነገሩ ክፉኛ ተበሳጭታ ቀዶ ጥገናውን ወዳደረገው ሐኪም ሄዳ የተፈጠረውን ነገር ትጠይቋለች። ዶክተሩም ከአንድ ልዩ ኃይል ካለው ወጣት ላይ ጣፊያ እንደተለገሳቸው ይነግራታል። ሐኪሙም ለጋሹ እንዲህ አይነት ለየት ያለ ኃይል እንዳለው ማንም አላወቀም ነበር ሲል ጨምሮ ያስረዳታል። ይህ በእንዲህ እንዳለ ወደነ ሚንሱ ስንመጣ ጠዋት ላይ ሚንሱ አባቷን ወደ ስራ ቦታው ታደርሰዋለች። አባቷም ከመለያየታቸው በፊት አደራ ለልብሽ ደህንነት ስትይ ብዙ እንዳትሮጪ ብሎ በድጋሚ ያስጠነቅቃታል። እሱ እንደሄደ ግን ሚንሱ ኃይሏን ለመፈተሽ ወደ አንድ ረጅም ዳገት ወዳለው መንገድ ታመራለች። በዚያም አንድ ሰው በድብቅ እንደሚሰልላት ይሰማታል። አንድ ሚስጥራዊ ሰው በስልኩ እየቀረጻት ነበር። እሷም ማውቃበት ስትቀርበው ቢደበቅባትም ፈልጋ ታገኘዋለች። ባለጌ ሰው መሆን አለበት ብላም እጆቹን ይዛ ልትሰብራቸው ስትል እሱም ላይ ልክ እንደሱ አይነት ተመሳሳይ ንቅሳት እንዳለበት አይታ ትደነግጣለች። ከዛ ሁለቱም ስለ ሁኔታቸው ማውራት ጀመሩ። ልጁም ስለ ንቅሳቱና ስላለው ልዩ ኃይል ለማንም እንዳትናገርበት ተማጸናት። ስላለው ኃይሉም ስትጠይቀው እሱም ከዛ የሞተ ወጣት ሳምባው እንደተለገሰና በአካባቢው ያለውን ንፋስ መቆጣጠር እንደሚችል ነገራት። ይህንም ለማረጋገጥ በኃይል አየር ስቦ ወደ መንገዱ ዳር ሲተነፍስ አቅራቢያው ያለውን ነገር ሁሉ ሊያፈራርስ የሚችል ከፍተኛ የንፋስ ሞገድ ፈጠረ። ሚንሱም በጣም በመገረም በአድናቆት ትሞላለች። ልጁም ልዩ ችሎታውን ካሳያት በኋላ የወጣቱ 6 የሰውነት ክፍሎች ለተለያዩ ሰዎች እንደተለገሱና እኛን የሚመሳሰሉ 4 ሌሎች ሰዎች ይቀራሉ፣ ስለዚህ እነሱን ፈልገን አንድ ቡድን መመስረት አለብን ይላታል። በሌላ በኩል ደግሞ በጣም በራስ መተማመን ተሞልቶ በኩራት በከተማው ውስጥ የሚራመድ አንድ ቆንጆ ወጣትን እንመለከታለን። እሱ ደግሞ የወጣቱን አይኖች ነበር ያገኘው። አሁን የሰዎችን አቅም ማየት፣ የቴክኖሎጂ ሲስተሞችን ሰብሮ መግባት ወይም ሀክ ማድረግና ማንኛውንም መረጃ ከየትኛውም ቦታ ማውጣት ይችል ነበር። በአንድ ቅጽበት ብቻ የፈለገውን መረጃ ያገኛል። በዚህ ኃይሉ ተጠቅሞም የቁማርና የተለያዩ ውርርዶችን በማሸነፍ ውድ ልብሶችን እየገዛና የፈለገውን የቅንጦት ህይወት በመኖር ልጥጥ ሀብታም መሆን ጀምሯል። በኋላ ላይ ሚንሱና ያ የንፋስ ኃይል ያለው ልጅ ሌሎች እንደነሱ ያሉ የወጣቱ የሰውነት ክፍል ተቀባዮችን በቀላሉ ለማግኘት በማሰብ በአንድ የስፖርት ውድድር ላይ ለመሳተፍ ይወስናሉ። በዚህ ውድድር እንደነርሱ የሰውነት ክፍል ንቅለ ተከላ ያደረጉ ብቻ ስለሚወዳደሩም የልጁን አካል ክፍል ያገኙ ሰዎች እዚያ ላይ ይገኛሉ ብለው አስበው ነበር ወደዚህ የመጡት። ሚንሱም የሩጫ ውድድሩን በቀላሉ አሸንፋ አንደኛ ትወጣለች። ህዝቡም በአድናቆት ያጨበጭብላታል። ከዚያም ከጓደኛዋ ጋር ሌሎች ተወዳዳሪዎችን እየተመለከቱ ሳለ በመሃል አንዲት ደግ ሴት መታ በነፃ ጭማቂ ትጋብዛቸዋለች። እሷም የኩላሊት ንቅለ ተከላ እንዳደረገች ትነግራቸዋለች። የሚንሱ ጓደኛም እሷም ከኛ አንዷ ትሆን እንዴ ብሎ ጠረጠረና እጇ ላይ ንቅሳት ፈለገ፣ ግን አላገኘም። ሊሄዱ ሲሉ ግን ከርቀት ሴትዮዋ ጎንበስ ስትል ዳሌዋ አካባቢ ንቅሳቱን ያዩታል። ወደ አንድ ሬስቶራንት ወስደዋትም ስላላት ፓወር ቢጠይቋትም ሴትዮዋ ግን ስላላት ኃይል ምንም የምታውቀው ነገር አልነበረም። ልጁም ልዩ ችሎታውን ለማሳየት ወንበሮችንና ጠረጴዛዎችን በትንፋሹ በታትኖ አሳያትና አስደነገጣት። ሚንሱ ከቀዶ ጥገናው በኋላ የሆነ ለውጥ አላየሽም ስትላት ሴትዮዋ እኔ እንጃ፣ ግን ቆዳዬ በጣም ለስላሳና ያማረ ሆኗል። አሁን ብዙ ሰዎች አምሮብሻል እያሉኝ ነው አለቻቸው። ግን እናንተም ልዩ ኃይል ካላችሁ እኔም የሆነ ኃይል ሊኖረኝ ይገባል ብላ ብታስብም እስካሁን ግን ምን አይነት ኃይል እንዳላት አላወቀችም። እነሱም አብረው ተቀምጠው ሳለ ያ አይኑን የተለገሰው ልጅ በድንገት ወደ እነርሱ መጣ። ጣቱን ሲያፋጭም መብራቱን አጥፍቶ ሙዚቃውን ከፈተ። በኃይሉ ተጠቅሞም የሁሉንም ስልክ ሰብሮ በመግባት ማንም የሚያውቀውን የግል ምስጢራቸውን ጮክ ብሎ መናገር ጀመረ። ለምሳሌ ሚንሱ የኢትዮ ፊልምስ ከዮጊ ጋር ቻናል ቪዲዮዎችን በፍጹም እንደማያመልጧትና ያቺ ደግ ሴት ደግሞ ቻናሉን ሰብስክራይብ ማድረጓን ተናገረ። ከዚያም ቻናሉን ሰብስክራይብ ይህን ቪዲዮ ደግሞ ላይክ ያላረገውን ሰው ሊያጋልጠው ሲል ሚንሱ ባክን ማሮ ብላ ለመነችው። ሰውየውም አሁኑም ላይክና ሰብስክራይብ ያደርጋሉ ብሎ ማጋለጡን ይተወዋል። አውቄ ለጨዋታው ድምቀት ብዬ ነው ወገኖች፣ ግን ሰብስክራይብ በማድረግ ሁሉም አብረን እንሆን እያልኩ ጋብዛችኋለሁ። ከዚያም ያቺ ደጓ ሴት የሁሉንም የግል ሚስጥር ዘርዝሮ ሲነግራቸው በደስታ ታጨበጭብለትና ወጣቱ መሪያችን ይሆን ትላለች። ባለ ንፋስ ኃይሉ ልጅ ግን በቅናት ተሞልቶ ለምን እሱ መሪ ይሆናል? ከኔ ያንሳል፣ ደግሞም ጉረኛ ነው ሲል ተቃወመና ስራ አለብኝ ብሎ ለመሄድ ይነሳል። ሚንሱም በፌዝ የምን ስራ 2 ቀን ሙሉ አብረኝ ስዞር አልነበር እንዴ ስትለው ሁሉም ይስቁበታል።
እሱም ሁሉም ሲስቁበት በነገሩ ተሸማቆ ኃይሉን በመጠቀም አቅራቢያው የነበሩትን ነገሮች በንፋስ በታትኖ ምን አገባኝ ስጠፋባቸው ተለማምጦ ይመልሱኛል በሚል ስሜት ጥሏቸው ይወጣል። ግን ሲሄድ ማንም አላስቆመውም። ጭራሽ ሚንሱ ቢያንስ እንኳን የበላውን ከፍለ ሄድ ብላ በንዴት አንባረቀችበት። ከዚህ በኋላ ደግሞ ወደዚያኛው ባለ ልዩ ኃይል ሽማግሌ ሰው እናመራለን። እሱ ከህመሙ ከነቃበት ጊዜ ጀምሮ ዓለምን እንድቀይር እግዚአብሔር መርጦኛል ብሎ በማመን ራሱን እንዳዳኝ ማየት ጀምሯል። በአንድ ትልቅ ዙፋን ላይም ተቀምጦ ከምድር ውስጥ በግርማ ሞገስ ብቅ ሲል ይታያል። በዚህ መሃል ልጁ ከ1 ቢሊዮን ብር በላይ የሚያወጣ ግዙፍ ሽቀላ ቢዝነስ አብሮት ከእርሱ ጋር መስራት ከሚፈልግ ባለሀብት ጋር ትመጣለች። ሰውየውን አስተዋውቃም እንዲያወሩ ብቻቸውን ተወቻቸው። ግን ባለሀብቱ ሰውና ሽማግሌው በሚያወሩት ነገር መግባባት ተስኗቸው እብድ ሽማግሌ ምንድነው የሚያወራው እያለ ይሳለቅባቸው ጀመር። እንዲያውም ይለይላቸው ብሎ ዙፋኑ ላይ ቀብረር ብሎ ተቀመጠ። ይህም ሽማግሌውን ክፉኛ ያስቆጣቸዋል። ባለሀብቱ ሽማግሌውም ደካማ መስለውት ሊመታቸው ሲሞክር እሳቸው ግን ጉሮሮን አንቆ ይዞታል። በዚያው ቅጽበት ባለሀብቱ እየዛለና ጉልበቱ እየጠፋ ሲሄድ ጭራሽ መልካቸው እየበራና ወጣት እየመሰሉ መሄድ ጀመሩ። ኃይላቸውም የሰዎቹ ሙሉ ጉልበት በመምጠት ወደ ራሳቸው መውሰድ እንደሆነ ተረዱ። ይህን ለማረጋገጥም አንድ ዛፍ ላይ እጃቸውን ሲያሳርፉ ዛፉ ወዲያውኑ ደርቆ ጠወለገ። በዚህ ኃይላቸውም ኮርተው በደስታ ይስቃሉ። ልጃቸው ግን ባየችው ነገር ደንግጣ ወደ ሆስፒታል በመሄድ ሐኪሙን ለአባቷ ጣፊያ የለገሰውን ወጣት ማንነት እንዲነግራት በድጋሚ ጠየቀችው። እሱም የወጣቱ 6 አካላት ለተለያዩ ለ6 ሰዎች እንደተሰጡና ሁላቸውም ልዩ ኃይል እንዳገኙ እንጂ ስለ ልጁ ማንነት እንደማያውቅ ይነግራታል። በዚህ ጊዜ የሚቺ ክፉ ሰው የቅርብ ረዳቷን እነዛን ሰዎች በፍጥነት አሳዶ እንዲዟቸው ታዛለች። እናም መላ አካላቸውን አውጥታ ኃይላቸውን ለራሷ ለመውሰድ አቀደች። በሌላ በኩል ታሪካችን ወደ አንድ ፋብሪካ ይወስደናል። በዚህ ፋብሪካ ውስጥ ደግሞ አንድ ሰራተኛ አደጋ ደርሶበት በጽኑ ቆስሎ ደም እየፈሰሰው ነበር። አንዱ ሰራተኛ አምቡላንስ ለመጥራት ሲሮጥ በድንገት ያ ልዩ ኃይል ያለው የፋብሪካ ስራ አስኪያጅ ይመጣና እጁን በቆሰለው ሰው ላይ አሳርፎ ወዲያውኑ ያድነዋል። እሱ ደግሞ የወጣቱን ጉበት ስለተለገሰ ኃይሉ ሰዎችን መፈወስ ነበር። ግን ፈውሱ በጣም ያደክመዋል። ራሱን ለማበርታት ሲል ደግሞ ብዙ ውሃ መጠጣት ነበረበት። ስለዚህ ሰዎችን በፈወሰ ቁጥር ሆዱ እስኪቆዘር ድረስ ያገኘውን ሁሉ ውሃ ይጋት ነበር። በማግስቱ ሚንሱና የንፋስ ኃይል ያለው ልጅ ባላቸው ልዩ ኃይል ሲጫወቱ እሱ በድንገት ሲያስነጥሰው ሚንሱ ተስፈንጥራ ከአካባቢው ተሰወረች። ልጁም ወይኔ ሞተች እንዴ ብሎ ደንግጦ ሳለ እሷ ግን ምንም ሳትሆን ተመልሳ መጣችና ያጋጥማል ኖርማል ነው ብላ ተቀምጠው ማውራት ይጀምራሉ። ሚንሱም በልብ ህመሟ ምክንያት ትምህርቷን ለመጨረስ እንዳልቻለችና ብቸኝነት ስለሚሰማት እንደርሱ አይነት ሰዎችን ሰብስባ ቡድን መመስረት እንደፈለገች ትነግሯለች። እሱም በታሪኳ ቢነካም ሁላችንም እኮ ጥሩ ሰዎች አይደለንም፣ ስልጣን ስናገኝ ወደ ክፋት እንቀየራለን። ለምሳሌ ያ መረጃችንን ያወጣውን ወጣት እንዳታምኙ ሲል ያስጠነቅቃታል። ሚንሱ ግን እኔ ሁላችሁንም እጠብቃችኋለሁ ብላ እጁን ስትጨብጠው ሳታስበው በኃይሉ እጁን ልሰብረው ጥቂት ነበር የቀራት። በዚህ መሃል የወጣቱ ኩላሊት የተለገሳት ሴት በደስታ ወደ እነርሱ እየሮጠች መጣ። ኃይሌን እኮ አገኘሁት አለቻቸው። እናም አንድ ጭማቂ ካርቶን ይዛ ኃይሏን ለማሳየት ብትሞክርም ምንም ነገር አልተፈጠረም። በዚህም ሁኔታ ሁለቱም ግራ ተጋብተው ይመለከታታል። ሴትዮዋም ጀርባዬ ላይ ልቅሳት ኖሮኝ እንዴት ኃይል አይኖረኝም ብላ ትከፋለች። ሚንሱም አይዞሽ ጊዜው ሲደርስ ይታወቃል ብላ አጽናናቻት። በዚያው ቅጽበት ያ መረጃ የሚያወጣው ወጣት ለሚንሱ እባክሽን አደጋ ላይ ነኝ እርጅኝ የሚል መልእክት ይልክላታል። እሱ በገባበት ቁማር ቤት ሁሉ እያሸነፈ ስላስቸገራቸው የጋንግስተር መሪዎች አግተውት ነበር። ወጣቱ መዋጋት ስለማይችል ኃይሉን ተጠቅሞ ያለበትን ቦታ በሰዎቹ ስልክ ነበር ለሚንሱ ይላከላት። መጀመሪያ የደረሰው ባለንፋሱ ወጣት ነበር። የታገተው ልጅም ሊያድነኝ መጣ ብሎ ሲደሰት፣ ባለንፋሱ ልጅ ግን ሆዱን አሞት ሽንት ቤት ፍለጋ እንደመጣ ይነግሯል። በመጨረሻ ግን ሚንሱና ሴትዮዋ ደርሰው ጋንግስተሮቹን እንዲለቁት በጸባይ ቢጠይቋቸውም እነርሱ ግን አቅመ ቢስ ብለው ይስቁባቸዋል። በዚህ መሃል ባለንፋሱ ኃይል ልጅ ከገባበት ሽንት ቤት ወጥቶ ጥሏቸው ሊሄድ ሲል ሚንሱ አስቆመችውና ከደጓ ሴት ስትሮ ተቀብላ አፍንጫዋ ውስጥ ከታ እንዲያስነጥስ አደረገችው። ጋንግስተሮቹን በሙሉ ተሽቀንጥረው ይወድቃሉ። ከዚህ በኋላ ሚንሱ ወጣቱን ይዛ ለማምለጥ ሲሞክሩ ጋንግስተሮቹ ግን አለቃቸውም ብለው እነርሱን ማሳደድ ጀመሩ። ሚንሱም ኃይሏን ተጠቅማ ጓደኞቿን መኪና ውስጥ ወርውራ ከተማውን በከፍተኛ ፍጥነት ታካልለው ጀመር። መረጃ የሚጠልፍ ወጣት ደግሞ የትራፊክ መብራቶቹን አክ በማድረግ መንገዱን ክፍት ያደርግላታል። ሚንሱ በየጎርባጣው መንገድ ላይ እየበረረች ሳለ በድንገት አባቷ ሲደውልላት ደንግጣ ስልኳን ሊያመልጣት ሲል መኪናው ከቁጥጥሯ ውጪ ሆኖ ወደ ተሳሳተ መንገድ ይሄዳል። የቡድኑ አባላትም በድንጋጤ ይጮሁባታል። ሚንሱ ግን ያላትን ጉልበት ሁሉ አጠራቅማ በህንፃዎች ላይ ዘላ ጓደኞቿን ከመገልበጣቸው በፊት ትደርስላቸዋለች።
በመጨረሻም ቢተርፉም ከጋንግስተሮቹ ግን አላመለጡም ነበር። ባለንፋስ ኃይሉም ምርጫ ሲያጣ አንድ የጭማቂ ጠርሙስ አንስቶ ወደ እነርሱ እየተፋ ሊያደናግራቸው ሲሞክር ጋንግስተሮቹም የመኪናቸው መስታወት ተሰባብሮ ለመሄድ ይጋርዳቸዋል። እነ ሚንሱም በጠባብ መንገድ ሾልከው ለማምለጥ ቢሞክሩም መንገዱ ግን ተዘግቶ ነበር። ሚንሱም ፍሬ መያዝ ስላልቻለች አንድ ምግብ ቤት ውስጥ ጥቅሰው ይገባሉ። እዚያም ባሉበት ደክሟቸው ስለነበር ቁጭ ብሎ ምግብ ያዙና ተመግበው ይወጣሉ። ግን ምግብ ቤቱ ደጃፍ ላይ ባለንፋስ ኃይሉ ልጅ መረጃ ጠላፊውን ወጣት አንተ ኃይልን ተጠቅመ ገንዘብ እየሰረክ ስለሆነ የተሰጠን ኃይል ላልሆነ ነገር እየተጠቀምክበት ነው ብሎ ተቆጣው። ወጣቱም ልጅ አንተም እኮ የሰዎችን ታሪክ እየሰረክ ነው እንደ ራስ አድርገህ የምታሳትመው ብሎ ያለው ሚስጥሩን አወጣበት። ያቺ ደግ ሴትን በጭቅጭቃቸው ተማራ ክፉኛ ትቆጣለች። እንዴት እንዲህ አይነት ሚስጥር ታወጣለህ ብላ ትጮህበታለች። ባለንፋስ ኃይሉም በንዴት ወጣቱን በጥፊ ይመቷል። ወጣቱም ተናዶ የአካባቢውን መብራት በማንቀሳቀስ ፍልሚያቸውን ሊጀምሩ ሲሉ ሚንሱ መሃላቸው ገብታ እንዴ ኧረ ተው እንጂ እኛ እኮ አንድ ሰዎች ነን ብላ እንዲያርፉ ትለምናቸዋለች። ነገር ግን ባለንፋሱ ደራሲ አንቺ እኮ ከኛ ጋር ምንም አይነት ግንኙነት የለሽም፣ ለሁለት ቀን አብሬሽ ስለዞርኩ ብቻ ቤተሰብን ሁን ማለት አይደለም ብሎ የሚንሱን ልብ ሰበረውና ወጣቱን ልጅ ሊያጠቃ ሲል ሳይታሰብ ያችን ደግ ሴት መጥቶ መሬት ላይ ዘራታል። እሷም በእንባ ተሞልታ ሁላችሁም የማትረቡ ናችሁ ብላ ጥላቸው ወጣች። በዚህ አሳዛኝ አጋጣሚም ስንት ነገር ያደርጋል የተባለው ቡድን ተበታተነ። የት ይደርሳል ያሉት ዛፍ ቀበሌ ቆርጦት አይነት ሆነባቸው። እሺ ለማንኛውም ሚንሱ ለብቻዋ በመቅረቷ ስቅስቅ ብላ አለቀሰች። ሁልጊዜም ጓደኛ እንዲኖራት ትመኝ ነበርና መበታተናቸው ክፉኛ አሳዘናት። ወደ ቤቷ ስትመለስም አባቷ ጠፍታ ስለዋለችበት ተበሳጭቶና ተጨንቆ እየጠበቃት ነበር። እኔ እኮ ተጨነቄ ሁሉም ሆስፒታል ስፈልግሽ ነበር ከነማን ጋር ነበር ሲላት ሚንሱም ሆድ ብሷት እኔ እኮ ምንም ጓደኛ የለኝም፣ ሁልጊዜ ቤት ውስጥ ዘግተህብኝ ነው ያሳደገኝ፣ ልክ እንደ ውሻ በካቴና አስረኛል ብላ እያለቀሰች ወደ ክፍሏ ገባች። አባቷን በንግግሯ ተነክቶ ልጅን ሳላስበው ነፃነቷን ቀምቻት ይሆን ብሎ ማሰብ ጀመረ። በማግስቱም የዚያ ሽማግሌ ልጅ ሚንሱና ጓደኞቿ ከጋንግስተሮቹ ሲያመልጡ የሚያሳይ ቪዲዮ ሰዎቹ አምጥተውላት መመልከት ጀመረች። እነዚህ ልዩ ኃይል ያላቸውን ልጆችም የሚያዝ ጉጉቷ ይበልጥ ጨመረም። ሐኪሟንም ኃይላቸውን የምትወስድበት መንገድ እንዲያዘጋጅላት ታዘዘችው። በዚህ መሃል ሚንሱ ባለንፋሱ ደራሲውን አግኝታ ልክ እንደርሱ ኃይል ያለው ሽማግሌ ስላለ እርሱን ለመያዝ እንዲተባበራትና ቡድናቸውን መልሶ እንዲያቋቁሙ ለመነችው። እሱ ግን ይቅርታ ከዚህ በኋላ ኃይሌን በንጹህ ሰዎች ላይ አልጠቀምም፣ ከተማውንም ጥዬ ልወጣ ነው ብሎ አሻፈረኝ አላትና ስለ ትላንት ሁኔታ ማስታወስ ይቅርታ ጠየቃት። እኔ የሰውን ታሪክ አልሰርቅም፣ ከጓደኛዬ ጋር አብረን የጻፍነውን እሱ ነበር የሰረቀኝ ሲል እውነቱን ነገራትና ተሰነባብተው ይለያያሉ። ሚንሱም ለቀሩት ጓደኞቿ ባለንፋስ ኃይሉ ከቡድናቸው እንደለቀቀ ትነግራቸዋለች። በዚያው ቅጽበት በአካባቢያቸው ባለ ፋብሪካው ውስጥ ከባድ ፍንዳታ ይከሰታል። ሁሉም በመስሪያ ቤት ውስጥ ያሉ ሰራተኞች ሲሸሹ አንድ ብቻውን ግን በውስጥ ሆኖ በሩ ስለተዘጋበት ማምለጥ ሳይችል ይቀራል። ያ ሰዎችን የሚፈውሰው ስራ አስኪያጅም ሊያድነው ቢሞክርም በፍርስራሹ ምክንያት ግን ሊደርስለት አልቻለም። ሚንሱና ቡድኑም አደጋው ከባድ መሆኑን አይተው ለመርዳት ወደ ፋብሪካ ይመጣሉ። ሚንሱ ለደራሲው ደጋግማ ብትደውልለትም አላነሳላት። ከዛም የሰዎችን ህይወት ለማዳን ለብቻቸው ወደ ፋብሪካው ለመሄድ ወሰኑ። ሌላ ፍንዳታ ሲከሰት ግን ጀግኖቹ ደረሱ። ሚንሱ በኃይሏ የውጭውን በር በአንድ ተሰባብራ ገባች። ሚንሱ ያጋጠማትን አንድ ግዙፍ የብረት በር በጉልበቷ ልትሰባብረው ስትታገል ያ መረጃ ጠላፊው ወጣት ደረሰና ይህን ለኔ ተይው አላት። በጣቱ ቅጽበትም የደህንነት ሲስተሙን ሰብሮ በመግባት በሩን ይከፍተዋል። ያ ሰዎችን የሚፈውሰው ስራ አስኪያጅ ደግሞ እነዚህ ሁሉ እንደሱ ልዩ ኃይል ያላቸው መሆኑን ሲረዳ እጅግ እየተገረመ ነበር። ነገር ግን አካባቢው በጭስ ስለተሞላ እርስ በርስ ለመታየት ከብዷቸው ነበር። በዚያ ቅጽበት ግን ያ ሚስጥራዊ ደራሲ በድንገት ተመልሶ መጣ። እነ ሚንሱም እሱን በማየታቸው በጣም ተደሰቱ። ባለንፋሱ ደራሲም በከፍተኛ በራስ መተማመን ውስጥ ሆኖ በውስጥ የተዘጋበትን ሰራተኛ ለማዳን ገባ። ነገር ግን ወዲያውኑ ተመልሶ ወጣና በጣም ስለጨለመ ምንም ነገር ማየት እንዳልቻለ ይነግራቸዋል። መረጃ ጠላፊ ወጣትም እኔ እየነገርኩ እመራለሁ ተከተለኝ ቢለውም ደራሲው ግን አንተ የምታዘኝ ማን ስለሆንክ ነው ብሎ እዛው ጭቅጭቅ ጀመረ። በዚህ መሃል ያቺ ደግ ሴት ለመጀመሪያ ጊዜ ትዕግስቷ ተሟጦ በከፍተኛ ድምጽ ዝም እንዲሉ በጩኸት ቀወጠችው። ከዚህ በኋላ ሁሉም በድንጋጤ ጸጣሉና የምትለውን ሁሉንም ትዕዛዟን መቀበል ይጀምራሉ። በጋራ አንድ ላይ መስራት አለባችሁ ስትልም አዘዘቻቸው። እሷና ባለንፋሱ ደራሲ ወደ ውስጥ ገቡ።
ባለመረጃው ወጣት ደግሞ በድምጽ የሚሄዱበት ቦታ ይመራቸው ጀመር። በመጨረሻም የተዘጋበት ሰራተኛ ጋር ደርሰው ህንጻው እላዩ ላይ ከመናዱ በፊት ያወጡታል። ነገር ግን ሰራተኛው ራሱን ስቶ ነበር። ህይወቱን ልትጠፋ ጫፍ ላይ ደርሳለች። በዚህ ጊዜ የፈዋሹ ተራ ነበር። እጁን ሰራተኛው ላይ አሳርፎም በተሳካ ሁኔታ ያድነዋል። የሰው እንደነርሱ ባለ ልዩ ኃይል መሆኑን አረጋገጡ። ነገር ግን ልጁን ካዳኑት በኋላ ፈዋሹ በድካም ዝሎ ወደቀና የሚጠጣው ብዙ ውሃ አስፈልገው። ባለመረጃው ወጣትም ውሃ ሊያመጣለት ቢጥርም በጊዜ ሊደርስለት ሳይችል ቀርቶ በጣም ይዘገያል። በዚህ ጊዜ ደጓ ሴት በድንጋጤ በተፈጠረው ነገር አዝና እያለቀሰች የፈዋሹን እጅ ያዘችና ባለንፋሱ ደራሲን እንዲረዳቸው ስትለምነው በድንገት ጀርባዋ ላይ ያለው ንቅሳቷ ማብራት ይጀምራል። ከዚያም ከደራሲው ላይ ኃይል በመሳብ ወደ ፈዋሹ አስተላለፈችና ልትወጣ የነበረችው የቱን መለሰችለት። በዚህ ጊዜ ሁሉም ባዩት ነገር ይደነግጣሉ። በመጨረሻም ኃይሏ ምን እንደሆነ ታወቀ። እሷ ለቡድኑ ባትሪ ወይም የኃይል አገናኝ ነች። አንዱ አቅም ሲያንሰው ከአንዱ ወደ አንዱ ማስተላለፍ ትችል ስለነበር ይህ ኃይሏን በማግኘቷም በደስታ ተሞላችና ሌላ ፍንዳታ ከመከሰቱ በፊት የዳነውን ሰራተኛ ይዘው ሊወጡ ሲሉ ባለመረጃው ወጣት ገና ውሃ ለማምጣት ከሄደበት እንዳልተመለሰ ይረዳሉ። ባለመረጃው ወጣት ከገባበት ለማምለጥ ሲሞክር ግን የተበጣጠሱ የኤሌክትሪክ ሽቦዎችን ሲያይ የልጅነት ትውስታው መጥቶበት ባለበት ደርቆ ይቀራል። በልጅነቱ የኤሌክትሪክ አደጋ ሲደርስበት ጓደኞቹ ጥሎት ሸሽተው ስለነበር አይኑ ማየት የተሳነው በኋላ ላይ እንደድል ሆኖ የዛ ባለ ልዩ ኃይል አይን ተለግሶት ይህን ኃይል ያገኘው። አሁን ግን በፍርሃት ተወጦ መንቀሳቀስ አቅቶታል። በዚህ ጊዜ ባለንፋሱ ደራሲ ህይወቱን አደጋ ላይ ጥሎ ጭሱ ውስጥ ገባና ወጣቱን ጎትቶ አውጥቶ ከአደጋ ይታደገዋል። ከዚህ ሁሉ ክስተት በኋላም ሁሉም በአንድ ምግብ ቤት ተሰብስበው ፈዋሹ የድርጅቱ ስራ አስኪያጅ ስለነበር እስኪ ጠግቡ ድረስ ጋበዛቸውና ላደረጉለት ነገር ሁሉ አመስግኖ ከእንግዲህ ማንኛችሁም ብትቆስሉ ሆስፒታል እንዳትሄዱ እኔ በነጻ አክማችኋለሁ ይላቸዋል። ሚንሱም የልጅነት ተረት ተረቶቻቸው ላይ እንዳሉ አይነት በኃይላችን መሰረት የጀግና ስም ለእያንዳንዳችን እናውጣ አላቻቸው። ቆንጆ ወጣት መሳሪያዎችን አክ ማድረግ ስለሚችል ብሎ ትዛሉት። ሚንሱ በሩጫ ፍጥነቷ ሮኬቷ ተባለች። ደጓ ሴት ደግሞ ኃይል ስለምታስተላልፍ ባትሪ አሏት። በዚህም ሁሉም እንደ እውነተኛ ቤተሰብ መሳቅና መጫወት ይጀምራሉ። ሚንሱ እነዚህን እውነተኛ ጓደኞችን በማግኘቷ በደስታ ተሞልታ ወደ ቤቷ ተመለሰች። ግን አባቷ የመኪና ጎማ ለመቀየር ሲታገል ነበር ያገኘችው። እሱ ግን ሳያት ኃይሏን ተጠቅማ ሲያታግለው የዋለውን መፍቻውን አላላችለት። እሱም ተመልሶ መጣና ሲነካው ወዲያውኑ ተፈታለት። በዚህ ጊዜ በኩራት አየሽ አባትሽ ገና ጠንካራ ነው፣ ምንም እንዳሰጊ ልጄ፣ ሁልጊዜም እጠብቅሻለሁ አላት። ይህ በእንዲህ እንዳለ በማግስቱ ያ ባለ ልዩ ኃይል ሽማግሌ ያ የነደደው ፋብሪካ የሱ ስለነበር ከእሳት አደጋው የተረፉትን ሰራተኞቹን ለመጠየቅ ወደ ፋብሪካው መጣ። ከዚያም የፈዋሹን ወይም የስራ አስኪያጁን እጅ ጨብጦ ሲያመሰግነው ንቅሳቱን አየ። ስለዚህ እሱም ልክ እንደርሱ ልዩ ኃይል እንዳለው ይረዳል። ከዚያም ስሙንና መረጃውን ጠይቆት ቢሄድም ሽማግሌው ግን የሆነ አደገኛ ነገር እንዳቀደ ግልጽ ነበር። በኋላ ላይ ያቺ ክፉ የሽማግሌው ልጅ ፈዋሹን አሳፍና ወደ ሆስፒታል ወሰደችውና ያለምንም ማደንዘዣ በካቴና አሳስራው ኃይሉን ልትቀማው ሙከራ ማድረግ ትጀምራለች። ያ ሽማግሌም ጨካኝ ሆኗል። ወደ ተያዘው ፈዋሹ ጋር ተጠግቶም ጉሮሮውን በማነቅ ጉልበቱን ለመውሰድ ሞከረ። ነገር ግን ምንም አልተሳካለትም። በዚህ ጊዜ አንድ እውነት ተገለጸለት። የሱ ኃይል እንደሱ ልዩ ኃይል ባላቸው ሰዎች ላይ እንደማይሰራ። ይህንን ለማረጋገጥም አንድ አጠገቡ የነበረ ዶክተር ላይ እጁን ሲያሳርፍበት ወዲያውኑ የህይወት እስትንፋሱን መጥቶ ገደለው። ስለዚህ የፈዋሹን ኃይል ለመቀማት አዲስ ዘዴ ዘየደና ዶክተሮቹን የፈዋሹን ጉበት አውጥታችሁ በእኔ ውስጥ ቅበሩት ሲል ያዛቸዋል። ፈርቶም የነበረው ሐኪም ምንም አማራጭ ስላልነበረው ቀዶ ጥገናውን ይጀምራል። ይህ በእንዲህ እንዳለ የሽማግሌው ልጅ እቅዷ በመክሸፉ ክፉኛ ተቆጥታለች። የቀሩትን ባለልዩ ኃይሎችም ዛሬውኑ አድናችሁ አምጡልኝ ስትል ረዳቷን አዘዘችው። ረዳቷም ከወረበሎቹ ቡድን ጋር ጉዞውን ጀመረ። መጀመሪያ ያንን ምስጢራዊ ባለንፋስ ደራሲ አድፍጦ ያዙትና ፊቱን በጨርቅ አፈኑት። ቀጥሎም ወደ ጀግናዋ ሚንሱ መጡ። ሚንሱም ልትጋፈጣቸው ስትዘጋጅ ግን አባቷ ሁኔታውን አየና ልጄ ሊይዙብኝ ነው እንዴ ብሎ በንዴት እየሮጠ መጣ። አይዞሽ ልጄ እኔ ጠብቅሻለሁ ከጀርባ ተደበቂ አላትና የስፖርት ልብሱን ለብሶ ልጄን የሚነካት ሁሉ አለቀለት ብሎ ዛተባቸው። ወደ ወረበሎቹ ሲሮጥ ግን ጫማው አዳልጦት ተሰናክሎ ሊወድቅ ጥቂት ነበር የቀረው። በዚህም ወረበሎቹ ይስቁበታል። ሚንሱም ይህን አጋጣሚ ተጠቅማ በቅጽበት አባቷ ሳይነቃባት በሰከንድ ውስጥ ሁለቱም ማፊያዎች ዘረረቻቸውና አባቷ ዞር ሳይል ወደ ቦታዋ ተመለሰች። አባቷ ሁኔታውን ሲያይ እኔ ነኝ የዘረርኳቸው ብሎ ራሱን ፎገረም። ሚንሱም
በርታ አባቴ እንዳሁኑ ቀጥልበት እያለች አበረታታችው። አባቷ በአቅሙ ሲታገላቸው ሚንሱ ግን ከበስተጀርባው ሆና ወሮበሎቹን አንድ ባንድ በቡጥ እያነጠፈች ትጥላቸዋለች። በመሃል አንዱን ማፊያ አሽቀንጥራ ከጣለችው በኋላ በፍጥነት ወደ ቦታዋ ተመልሳ ምርጥ ምት ነው አባቴ ግፋበት አለችው። ማፊያዎቹን ባዩት አስገራሚ ጉልበት ደንግጠው ማፈግፈግ ጀመሩ። አባቷ ግን በተፈጠረው ነገር ግራ ተጋብቷል። ለመሆኑ እነዚህ ሰዎች ለምንድነው ይቺ ምስኪን ልጅን የፈሯት ብሎ አሰበ። በድንገት ወሮበሎቹ በድጋሚ ሲያጠቋቸው ሚንሱ በአባቷ ፊት ዘላ ወጥታ ሁሉንም በታትና አባረረቻቸው። አባቷ ግን አሁንም እኔው ነኝ የማደርገው ብሎ ራሱን እየሰከሰ ነበር። እንዲያውም ሚንሱ አባቷን አንስታ በአየር ላይ ያሽከረከረች ማፊያዎቹን በሙሉ አሸነፈቻቸው። ሁሉንም ጨርሳ በፈጣን ሁኔታዋ ወደ ቦታዋም ተመለሰች። አባቷ ግን አይሽ አባትሽ ገና ጉልበት አለው ማንም ቢነካሽ አለሁልሽ አላት። ሚንሱም እውነቱን ሳትነግረው አዎ አባቴ አንተ ጀግና ነህ ብላ ታስደስተዋለች። አይ አንዳንድ ሰው እኮ በፉገራ ግን ይደሰታል። በሌላ በኩል ግን የቀሩት ጓደኞቿ በአንድ ሚስጥራዊ የመሬቱ ክፍል ውስጥ በዛች ጨካኝ ሴት ተሰብስበው ታስረው እንመለከታለን። ያቺ ክፉ ሴት ሐኪሙ በፍጥነት ኃይላቸውን መውሰድ እንዲጀምር እየጮኸች ታዘዋለች። አባቴ ከእንግዲህ አይጠቅምም አርጅቷል፣ ሊሞትም ስለሆነ የሱንም ኃይል ፈልጋለሁ ስትለው ሐኪሙ ግን እስኪ ሂጂና ይው አላት። ገብታ ስታይ ግን አይኗ የሚያየውን ነገር ማመን አቃተው። አባቷ ዳግመኛ ቆንጆ ወጣትና ጠንካራ ሆኗል። ሽማግሌውም አዲሱ ኃይሉን ለመፈተሽ በመስታወት ፊት ቆሞ ራሱን በቡጢ መቶ ቢያደማም ቁስሉ ግን ወዲያውኑ ሲድን አየ። ያው የፈዋሹንም ጉበት ወስዶ ነው። አሁን የፈዋሹ ኃይል በእጁ ስለገባ በደስታ አብዷል። የቀሩትንም ሰዎች ቀምቼ በምድር ላይ ጠንካራው ሰው ሆናለሁ ብሎም ለራሱ ቃል ይገባል። ልጁ ግን በሚስጥር ልታጠቃው አቅዳ ነበር። ረዳቷንና ጠባቂዎቿን ልካ እንዲይዙት ብታዝም አባቷ ግን በአንድ ቡጢ ብቻ አንዱን ጠባቂ ዘረገፈው። ሁሉም ባገኘው ኃይሉ ደንግጠው ሊሸሹ ቢሞክሩም ሁሉንም ግን መሬት ላይ ይዞ ያፈርጣቸው ጀመር። በዚያ ከምድር በታች እስር ቤት ውስጥ ደግሞ ያ ቆንጆ መረጃ ጠላፊ ወጣት አሁንም ታስሮ ነበር። ኃይሉን መጠቀም ቢፈልግም ጣቶቹን አስረውበት ስለነበር አልቻለም። ነገር ግን ጫማውን እንደምንም አውልቆ በእግሩ ጣቶች የበሩን ቁልፍ ለመክፈት ሲሞክር ይሳካለታል። ግን ምን ያደርጋል በድንገት ነርሶቹ መተውበት ሳያመልጥ እዚያው እጅ ከፍንጅ ያዙት። ያ ቆንጆ ወጣት ሳይታወቅበት ሌሎች የታሰሩትን ጓደኞቹን ግን በሙሉ በራቸውን ከፍቶ ነፃ ካወጣቸው በኋላ ለሚንሱም የጠባቂዎቹን ስልክ ጠልፎ ቶሎ ድረሽልን እባክሽ የሚል መልእክት ላከላት። ሚንሱ መልእክቱን ስትመለከትም በድንጋጤ ተዋጠች። ጓደኞቿ ሁሉ አደጋ ላይ መሆናቸውን እስካሁን አላወቀችም ነበር። ልትሄድ ስትል ግን አባቷ ያዛትና ልጄ ሁሉንም ነገር እኮ ቀድሜ ያውቄ ነበር አላት። አባቷ ምንም እንደማያውቅ መስሎ ለካ ሁሉንም የምታረገውን ነገር ሲከታተል ነበር። ደካማ ስለሆንሽ የሚያጠቁሽ መስሎኝ ነበር። ራስሽን ለመከላከል ቦክስ መማርሽም ገብቶኛል። ግን አሁንም ቢሆን ሁልጊዜ ጠብቅሻለሁ። ብቻ ጓደኞችሽ እነማን እንደሆኑ ንገሪኝ እያለ በስሜትና በሐዘን ውስጥ ሆኖ አቀፋት። ሚንሱ አባቷ ገና በራሱ ዓለም ውስጥ እንዳለም ስትገነዘብ እነዛ ጓደኞቼን እኮ አገቱብኝ ብላ ስትነግረው አባቷን በንዴት ተሞልቶ አብሬሽ ሄደን እናስለቅቃቸዋለን አላትና ሁለቱም በመኪና ወደ ታገቱት ጓደኞቿ መብረር ጀመሩ። በሌላ በኩል ሐኪሙ የወጣቱን አይን አውጥቶ ለሽማግሌው ለመትከል ቀዶ ጥገናውን ጀምሮ ነበር። ወጣቱም ሕይወቱን ውሰዱት እንጂ አይኑን አትውሰዱት እያለ ቢማጸናቸውም ማንም አልሰማውም። ነገር ግን በመሃል ቀዶ ጥገናው ላይ እያለ በድንገት ይነቃል። ግን አንዱ አይኑን ብቻ ነበር የወሰዱበት። ሽማግሌው ወጣትም አንድ አይን ብቻ ያገኘ ቢሆንም በደስታ ሰከረ። ወዲያውንም የሰዎችን መረጃ የማወቅና ቴክኖሎጂዎችን የመቆጣጠር ኃይል ያገኛል። ግን ቆንጅየው ወጣት አይኑ በፋሻ ተጠቅልሎ በህመም ሲሰቃይ አጠገቡ የነበረው ያፈዋሹ አዛውንት እጁን ይዞት ሽማግሌው ኃይሌን ወስዶታል፣ ጉልበቴንም መጥቶታል፣ አሁን ደካማ ሆኛለሁ አለውና የተረፈችውን የመጨረሻ ኃይሉን ተጠቅሞ የወጣቱን አይን ለማከም ቢሞክርም ሳይሳካለት ይቀራል። ይህ በእንዲህ እንዳለ ራሱን ወጣት ወዳደረገው ሽማግሌ ስንመጣ ደግሞ ስሙን ቪላኑ ብሎ ሰይሞ ልክ እንደ አፍሪካ መሪ ስልጣን ስለሚወድ በአንድ ትልቅ ዙፋን ላይ ተቀምጦ ለተከታዮቹ ንግግር ማድረግ ጀምሮ እናየዋለን። ተከታዮቹ ግን ወጣት ሆኖ ስለመጣ ሊያውቁት አልቻሉም። ይህም አጭበርባሪ ሰው ነው ብሎ ጠረጠሩት። እሱ ግን ራሱ መሆኑን ለማሳየት በአየር ላይ ዘለለ። በአንድ እጁም ግንቡን አፈራረሰው። ህዝቡ ግን ከመደነቅ ይልቅ በፍርሃት ስለተዋጠ ዘዴውን ቀየረና አንድ ሽባ የሆነን ሰው ዳግመኛ እንዲራመድ አደረገው። የታመመች ሕፃን ልጅንም ፈወሳት። በመጨረሻም አንድ በከባድ እሳት የተቃጠለ ሰው መጥቶ ቪላኑ የቃጠለውን ጉዳት ወደ ራሱ ገላ በመሳብ አዳነውና እርሱ ውሃ ሲጠጣ ቁስሉ ወዲያውኑ ጠፋለት። ቪላኑ ታላቁ ሰው እያሉ ይጮሁለት ጀመር። በዚህ መሃል ግን ሚንሱና አባቱ ይደርሳሉ። ቪላኑም እንደ ተራ ሰው ቆጥሯቸው የአባቷን ሕይወት ለመምጠጥ ሲሞክር ሚንሱ ግን እጁ ላይ ንቅሳቱን አይታ ክፉ ባለ ልዩ ኃይል ሰው እሱ መሆኑን አረጋገጠች። በከባድ ኃይል መተውም እጁን ተሰባብሯለች። እሱ ግን በረጋ መንፈስ ውሃ ጠጣና ኃይሉን ተጠቅሞ ወዲያውኑ ዳነ። ስሚ
ልብሽን አሁኑን ወስጪኝ፣ ካልሆነ ግን እኔ ወስደዋለሁ አላት። የሚንሱ አባትም ልጄን የሚያስቸግራት ባለጌ ይህ መሆን አለበት ብሎ የስፖርት ልብሱን አጥልቆ ሊደበድበው ሲመጣ ሚንሱ ግን ተዋት ሲለውም ይህ ካንተ በላይ ነው ብላ ያዘችው። በድንገት ግን ኃይሏን ሳታስበው ስለተጠቀመች አባቷን ጠምዝዛ አስቀረችው። በዚህ ጊዜ ያቺ ኃይል አስተላላፊዋ ሴትና ሚስጥራዊ ባለንፋስ ደራሲ ከተያዙበት አምልጠው መጥተው ሚንሱን ሲያገኟት ደስታቸው ወሰን አልነበረው። ለአባቷም ራሳቸውን አስተዋወቁት። ቪላኑን ግን ችላ ስላሉት ተቆጣና አሁን የሁለቱን የፈዋሹንና የመረጃ ጠላፊውን ኃይል ስለወሰደ ማንም ሊያስቆመው እንደማይችል ይነግራቸዋል። በዚህ መሃል የሚንሱ አባት አሁንም ሁኔታው ሳይገባው ቪላኑን ለመታገል ሲሮጥ እንደ ጨርቅ አጣጥፎ ይጥለዋል። ሚንሱ አባቷን ለመያዝ ስትሮጥ ግን ራሷ ወደቀች። ቪላኑም ልክ እንደርሷ ፈጣን መሆኑን ተረዳችና ይህንን መጥፎ ሰው አሁኑኑ ማስቆም አለብኝ ብላ በሁለቱ መካከል አሰቃቂ ፍልሚያ ተጀመረ። ምታቸውና እርግጫቸው አካባቢውን ሁሉ ያናውጠው ነበር። ሌሎቹ ሰዎች መሬት ላይ መቆም እንኳን አቃታቸው። ሚንሱ በእርግጫ ወደ አየር ላይ ብታበረውም እሱ ግን ምቷን እየመከተ ግንብ ውስጥ ወተፋት። ሚንሱ ግን ተስፋ መቁረጥ አታውቅም። በድጋሚ መፋለሟን ቀጠለች። አንቃ ይዘውም ከዚህ ሁሉ ክፋት ምን አተረፍክ ስትል ጠየቀችውና በከፍተኛ ፍጥነት የምትናዳ ወረደችበት። ነገር ግን የሚገርመው ቪላኑ ፍልሚያው ላይ እንዳለ በጎዳችው ቁጥር በውስጡ ያለውን የፈዋሹን ኃይል እየተጠቀመ ራሱን ወዲያውኑ ያክም ነበር። ወዲያውም የሚንሱን እግር ይዞ ወደ አየር ወርውሮ መሬት ላይ ይዘራታል። ሕይወቷንም ሊያጠፋ ሲጠጋ በድንገት ባለንፋሱ ወጣት የደጓን ሴት እጅ ይዞ ኃይል ስጭኝ አላትና በኃይለኛ የንፋስ ሞገዱ ቪላኑን አብሮት ሲጥለው ትንሽ ለሚንሱ ጊዜ ይገዛላታል። ደጓ ሴትም ይህን አጋጣሚ ተጠቅማ የሚንሱን እጅ በመያዝ አቅም እያነሳሰለ ነበር ኃይሏን ስትሞላላት ሚንሱም ትነቃለች። ቪላኑ ግን የመረጃ ጠላፊውን ኃይል በመጠቀም መብራቱን አጥፍቶባቸው ይሰወራል። ሚንሱንም በቅጽበት ከጀርባዋ መጥቶ ያጠቃታል። ባለንፋሱ ወጣትም በአንድ ጣቱ ብቻ መሬት ላይ ይዘርረዋል። ግን ሊገድላቸው ሳይሆን ኃይላቸውን መምጠጥ ነበር የፈለገው። ወደ ኃይል አስተላላፊዋ ደጓ ሴት ሲጠጋም በፍርሃት ተንቀጠቀጠች። ነገር ግን እሷ ከአንዱ ወደ አንዱ ኃይል ማስተላለፍ የምትችል አገናኝ መሆኗን ሲረዳ ቪላኑ ይፈራታል። ስለዚህ ከእንግዲህ ለራሴ ፍላጎት እጠቀምባታለሁ ብሎ አሰበና የምልሽን ሁሉ ካላደረግሽ ጓደኞችሽን ፊትሽን እምገላቸው ሲል ያስፈራራታል። በዚህ መሃል መረጃ ጠላፊውና ፈዋሹ አዛውንት ይደርሳሉ። መረጃ ጠላፊው በቆሰለው አንድ አይኑ የቪላኑን ትኩረት ሲሰርቅ ሚንሱ ከጀርባው መታ በሚገርም ምት ወደ ዙፋኑ ተወረውሯለች። አሁን ሁሉም ጓደኛሞች ተባበሩ። ባለባትሪዋ ሴት እጃቸውን ይዛ ለፈዋሹ ኃይል ስትሰጠው እሱም ባለንፋሱን በፍጥነት ያድነዋል። ከዚያም ባለንፋሱና ሚንሱ ኃይላቸውን በአንድነት አቀናጁና ባለንፋሱ በኃይሉ ሚንሱን ወደ አየር ከፍ ሲያደርጋት እሷ በጭንቅላቷ ገጭታ ከግንቡ ጋር ታላትመዋለች። በዚህ ሁሉ መሃል ጓደኞቹ አቅም ሲያንሳቸው የደጓን ሴት እጅ በመያዝ ኃይል ይሞሉ ነበር። በአንድነትም ሆነው የህንፃውን ፍርስራሽ በቪላኑ ላይ ያወረዱበትና ይገላግሉታል። ግን በመጨረሻ አሸነፍን ብለው ቢደሰቱም ያሉበት ህንፃ ግን መፍረስ ይጀምራል። ቪላኑም አልሞት ባይ ተጋዳይ ሆኖ ከፍርስራሹ ውስጥ ብቅ አለና አንድ የውሃ ታንከር ላይ ያለውን ውሃ በሙሉ መጠጠው። ወዲያውኑም ድኖ ከመቼውም ጊዜ በላይ ጠንካራ ይሆናል። በንዴት ባለንፋስ ኃይሉን ደራሲ አንቆም መሬት ላይ ዘርሯል። ሚንሱም ልታጠቀው ስትል ኃይሉ አንቆ ያዛትና ሆዷ ላይ በኃይል መጥቶ ደም ያስተፋታል። ቀስ በቀስም ኃይሏን እያጣች ስትመጣ ንቅሳቷን መጥፋት ጀመረ። ያው ሊሞቱ ሲሉ ነው ንቅሳታቸው እንደዚህ የሚደበዝዘው። በዚህ መሃል ደጓ ሴት ሚንሱ የሞተች መስሏት ተስፋ ትቆርጣለች። ቪላኑም ኃይልሽን ለኔ ካላስተላለፍሽልኝ ሁሉንም እገላቸዋለሁ ሲል ያስፈራራታል። እሷም በሐዘን ተሞልታ ተስፋ በመቁረጥ እጁን ትይዟለች። ነገር ግን ሳይነቃባት አንድ ብልህ እቅድ እያከናወነች ነበር። ለቪላኑ ኃይል ከመስጠት ይልቅ የቪላኑን ኃይል መጣ ወደ ሚንሱ ማስተላለፍ ትጀምራለች። በዚህ ጊዜ ሚንሱ ከመቼውም ጊዜ በላይ ጠንክራ ተነሳች። ወደ ቪላኑም ተወርውራ አጥንት በሚሰብር ቡጢ ክፍሉን አናወጠችው። ከዚህ በኋላ ቪላኑ ምቶቿ በእውነት ያሙት ጀመር። ፋታ ሳትሰጠውም ወደ አየር እያነሳች የቡጢ ማት አዘነበችበት። ከዚያም ወደ ኤሌክትሪክ መስመር ውስጥ ወርውራ ታዳክመዋለች። የቋጠረችውን እልዋንም በሙሉ ትወጣበት ጀመር። በዚህ ጊዜ ጓደኞቿ በደስታ ጮሁ። ያሸነፈችው መሰላቸው። ነገር ግን በድንገት ቦታው የኤሌክትሪክ መስመሩ ተያይዞ ስለነበር ፍንዳታ ሊከሰት ነው። ኤሌክትሪክ የሚፈራው መረጃ ጠላፊ ወጣት ግን በመጨረሻም የቀረውን ወንድነቱንና ድፍረቱን ሊያሳይ ይዘጋጃል። በመጨረሻም ፍርሃቱን አሸንፎ ከደጓ ሴት የሌሎቹን ኃይል አሰባሰበና በኤሌክትሪኩ መሃል ቆሞ ኃይሉን ሙሉ በሙሉ ራሱ ሲስበው መላ ከተማዋ በጨለማ ተዋጠች። ነገር ግን ያንን ኃይል መልሶ ሲለቀው አዲስና ንጹህ የሆነ ኤሌክትሪክ ኃይል በሰውነቱ ውስጥ መፍሰስ ጀመረ። ባለንፋሱ ደራሲም ለመጀመሪያ ጊዜ አድንቆት በአንተ ሁልጊዜም ኩራት ይሰማኛል ሲለው በሁለቱ መካከል የነበረው ቂም በዚህ ላይ አበቃ።
ይታወቃል። እናም በስተመጨረሻ ጓደኛሞቹ እጅ ለእጅ በመያያዝ አንዳቸው ሌላቸውን መፈወስ ይጀምራሉ። ነገር ግን በድንገት ቪላኑ ነቃና እጆቻቸውን በመጨበጥ የሁሉንም ኃይል ለመምጠጥ ይሞክራል። ሊሳካለትም ጥቂት ነበር የቀረው ግን ሚንሱ አባቷ እንዲረዳቸው ስትጮ አባቷ እንደ እውነተኛ ኃይል እንዳለው ሰው እየበረረ መጥቶ ባልታሰበ ምቱ ቪላኑን ከነርሱ አላቀቃቸው። ሁሉም በአባቷ ጉልበት ደንግጠው እንዴ እሱም እንደኛ ልዩ ኃይል አለው እንዴ ብለው ተገረሙ። አባቷም ሚንሱን አቅፎ ከመጎዳትሽ በፊት ስላልጠበቅኩሽ ይቅርታ አላት። ሚንሱም የጓደኞቿን እጅ በድጋሚ ይዛ ኃይላቸውን መለሰችላቸው። አባቷ በድጋሚ ቪላኑን ሊያጠቀው ሲሮጥ ግን ባየው ነገር ደንግጦ ቆመ። ቪላኑ አሁን ኃይሎቹን ስላጣ ተመልሶ አርጅቶ ደካማና ምንም ኃይል የሌለው ሰው ሆኗል። ሚንሱ ኃይሉን ሙሉ በሙሉ መጣ ጨርሰዋለች። ፈዋሹ አዛውንት ወደ ቪላኑ ጠጋ ብሎ ሊረዳውና ሊያዝንለት ቢሞክርም ቪላኑ ግን አሁንም ልቡ ክፉ ነበር። ይልቁንም የፈዋሹን ኃይል በድጋሚ ለመምጠጥ ሞከረ። ፈዋሹ በዚህ ጊዜ ተቆጥቶ እንዲሞትቶት ይሄዳል። መረጃ ጠላፊውም ኃይሉን ተጠቅሞ ቪላኑን ሰዎች ተሰብስበው ወደሚጠብቁበት ዙፋኑ እንዲመለስ ያደርገዋል። በዚያም ተከታዮቹ እውነተኛ ማንነቱን ሲያዩት ያ ደካማና አጭበርባሪ ሽማግሌ መሆኑን ተረዱ። ሁሉም አይንን ላፈር ብለው አዋረዱት። በዚህ ሁኔታም ፍልሚያው አበቃና ቪላኑ ተሸነፈ። ደጓ ሴትም ከመለያየታቸው በፊት ለቡድናችን ስም እንምረጥ የሚል ሀሳብ አቀረበች። የተለያዩ ስሞችን ሲያወጡ ቆይተውም ሚንሱ ሃይፋይፍ ወይም አምስቱ ጀግኖች ቢባል ሳለችና ሁሉም በሀሳቧ ተስማሙ። ቡድኑም ሃይፋይፍ ተብሎ ተሰየመ። የሚጠጣውን ግን አይደለም ወገን። ከዚህ በኋላ ሰዎችን የመርዳት የመጀመሪያው ተልዕኳቸውን በዚያው ጀመሩ። ወደ ሆስፒታል ሄደውም በጽኑ ሕሙማን ክፍል ውስጥ ሆነው ሊሞት ሲያጣጥር የነበረውን ያንን የፋብሪካ ሰራተኛ ይፈውሱታል። ሚስቱም ባሏ ሲነቃ አይታ በደስታ አለቀሰችና ጀግኖቹን አመሰገነች። ፈዋሹና ደጓ ሴትም በፈገግታ ነበር የሚመለከቷት። እነ ሚንሱም ለዘላለም ጓደኛ ሆኖ ለመቀጠል ክፋትን ለመዋጋትና በዓለም ላይ ሰላምን ለማስፈን ቃል ገቡና የባለ ልዩ ኃይሎቹ ታሪክ በዚሁ ላይ አበቃ። እናንተስ ውድ ቤተሰቦቻችን አንድ ኃይል ቢኖራችሁ ምን ለመሆን ትመርጡ ነበር? እኔ በግሌ መሰወር ብችል ኖሮ ደስ ይለኝ ነበር። ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። ይህ ኢትዮ ፊልምስ ከውዬ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን።